እንደተለመዳችሁ የፋና ረፋድ እንብላ ሰዓታችን ላይ ነው ያለነው። ዛሬ ደግሞ ለየት ያለ የትግራይ ባህላዊ ምግብ ነው የምንመለከተው። ግዕዝም ይባላል። በተለይ ደግሞ ወደ ትግራይ ኢሮፕ አካባቢ በጣም የሚታወቅ ምግብ እንደሆነ ብዙዎቻችን እንግዲህ እናውቃለን። እዚህ አዲስ አበባ ላይ ደግሞ ይሄ ምግብ የት እናገኛለን፣ እንዴት ይሰራል የሚለውን እንመለከታለን። ሄዋን ጳውሎስ ነኝ። ለየት ያለ ምግብ ነው። አብራችሁን ቆዩ። ሰላም ለዚህ ቤት። ሰላም ሄዋን፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው? ሰላም መጣሽ? እግዚአብሔር ይመስገን። ሞቅ ብሎ ነው ቤቱ የጠበቀ። እናመሰግናለን። እንዴት ነሽ? በጧት እንዴት እንደሚያምር እናመሰግናለን። እንዴት ነሽ? ሰላም ነሽ? ሰላም ነው። ጧትሽ እንደዚህ ነው የምትጀምሪው? አዎ፣ ጧት ያው በጧት አስቤዛ እንገዛለን ለምሳ ሰዓት የሚያስፈልገን። ከዛ በኋላ ወደ ስራ እንገባለን። የባህል ቤቶች ሲባል ደግሞ በተለይ ቤተሰብ ጋር ሆነ በባህል የለመድናቸው ስንበላቸው ያደግናቸው ምግቦች በጣም የናፈቁንን የምናገኝበትም ጭምር ነውና እኛም ይሄን ቤት ስላገኘን ደስ ብሎናል። እስኪ ስምሽን አስተዋውቂኝ። ትራስ ባላለው የሀሌታ ባርና ሬስቶራንት ባለቤት ነኝ። እሺ፣ እንግዲህ ሀሌታ ስንመጣ ምን እናገኛለን፣ ምን የተለየ ምግብ አለ ብለን ስንጠይቅ በተለይ ወደ ትግራይ አካባቢ በመስቀል ወቅት በዚህ በመስከረም ወቅት ላይ ደግሞ ግዕዝም የተሰኘ ምግብ እንዳለ ሰማን። እስኪ ስለ ግዕዝም ንገሪኝ። ግዕዝም ያው የትግራይ ባህላዊ ምግብ ነው። በተለይ በመስቀል በኢሮብ አካባቢ በደንብ ይከበራል። ባህላዊ ምግብ ነው። ቆንጆ የሚጣፍጥ ማለት ምንም አይነት እንትን የሌለው ኦርጋኒክ የሆነ ምግብ ነው። እሺ፣ እሱ ደግሞ አሰራሩን በኋላ ሳይሻለው። እዛም ሌላ ጥህሎ የሚባል አለ። በጣም ይታወቃል ጥህሎ ደግሞ። ጠጅ አለ። እዛ ያው ቅንጥብጥቦች ነው የሚባለው። ከጉበት፣ ከኩላሊት፣ ከምላስ፣ ሰንበር ከሁሉም ተደርጎ በበግ ወይ በፍየል የሚሰራ ደግሞ ሌላ ምግብ አለ። ስለዚህ እነዚህ ሁሉ ባህላዊ ምግቦች እዚህ ይገኛሉ። ዛሬ ግን ትንሽ አሰራሩ ለየት ብሎ የተመለከትኩትና ምናልባትም ደግሞ ብዙ ተመልካቾቻችንም ያውቁታል ብዬ አላስብም። ምናልባት ወደ ትግራይ አካባቢ ነው በጣም የሚታወቀው ግዕዝም። ያው ግዕዝም አይ ቲንክ እንትን ነው ሶሴጅ፣ እንደ ሶሴጅ ጨጓራ ላይ አንጀት ላይ ስጋው ተገብቶ በደንብ ታሽጎ ምናምን የሚሰራ ምግብ ነው። ከልጅነት ጀምሮ ግዕዝም እየበላሽ ሲሰራም እያየሽ ነው ያደግሽው። ስለዚህ ባህሉን ማስተላለፍ ነው። ዛሬ የግዕዝም አሰራርን እንመለከታለን። መቅረት የማልፈልገው በዓል ቢኖር መስቀል ነው። በምንም ምክንያት አልቀርም። በእውነት ከቤተሰቦቼ ጋር ማሳለፍ ነው የምፈልገው። ጥዑም ቡን ብያለሁ። በጣም ያውቂ በጣም ያውቂ። ዋው፣ ዛሬ ግዕዝም ሊሰራ ነው። ግዕዝም ይሰራል ዛሬ። በደንብ ሙያ ትማሪያለሽ እንዴ? በደንብ መዓዛው ራሱ ወደዚህ ስገባ ደስ የሚል ስሜት አለውና በጣም በርካታ ነገሮች እያየው ነው። ምን ናቸው? እንዴት ነው የሚሰራው? እሺ፣ ይሄኛው ለቁርስ የሚበላ ነው። በትግራይ አካባቢ ልክ በግ እንደታረደ የመጀመሪያ እኛዋን ጠበስ አድርጎ የምንበላት ቁርስ ናት። ስያሜዋ ምን ይባላል? ቅንጥብጥቦሽ ይባላል። ቅንጥብጥቦሽ። ይሄኛው ለግዕዝም ያዘጋጀሁት ነው። ያው ጊዜ ላለመፍጀት ከትፌ ምናምን ያዘጋጀሁት ነው። ይሄ ቀይ ስጋ ነው። ይሄኛው በፊት አባቶቻችን ሲሰሩት ይሄኛው ብቻ አድርገው ነበርና ጨው አድርገው የሚሰሩት ግዕዝም ሲሰሩት ማለት ነው። አሁን ግን ወንዶች ይሰራሉ። በኢሮብ አካባቢ በደንብ ወንዶች ይሰራሉ። ጎበዞች ናቸው። ጠጅና ግዕዝም ወንዶች ነው የሚሰሩት በእኛ አካባቢ። የሚገርም ነው። እኔ አሁን ብዙ ጊዜ በባህላችን አሁን ሴቶች ነን ለሙያ ወደ ኩሽና የምንገባው ምግብ የምናበስለውና በባህላዊ መንገድ ወንዶች የሚያበስሉት ምግብ መሆኑ ትንሽ ያስገርማል። ወንዶች የሚያበስላሉ፣ ሴቶችም ግን ያበስላሉ። ሁለቱም ግን በብዛት ወንዶች ነው። መስቀል ላይ ደግሞ ውጭ ላይ ነው የሚከበረው። ኢሮብ ላይ በደንብ ነው የሚሰሩት እነሱ ጎበዞች ናቸው። በጣም ደስ ይላል። እንግዲህ ወንዶች የሚያበስሉትን በብዛት ምግብ ነው ዛሬ ግዕዝም የምንመለከተው። እሺ፣ እቺኛዋ ጨው ናት። ስለዚህ መጀመሪያ ቁርሱን ላብላሽ ወይስ ግዕዝሙን እንስራው? ግዕዝሙ በጣም አጓግቶኛል እውነት ለመናገር። እሺ፣ ያው ጊዜውን ለመቆጠብ እኔ እናንተም ረጅም ሰዓት እንዳይፈጅባችሁ ጨጓራውን አጥቤ አስተካክዬ የቆየኋችሁ። ስለዚህ ወደ አሰራሩን አሳይሻለሁ። እሺ፣ ደስ ይለኛል። ምን ላግዝ? የሴት እንግዳ የለም ይባል የለ? የሴትና የቄስ እንግዳ የለም እኮ። አሁን እነዚህ ምን ናቸው እየተጨመሩ ያሉት? እሺ፣ ነጭ ሽንኩርት። እሺ፣ እቺኛዋ ጮማ ናት። ቃሪያ ነው። ሽንኩርት፣ ቃሪያ አለ፣ ጮማ አለ። እቺኛዋ ጨው ናት። እዚህ ጋር ቀይ ስጋ አለን። ያው በባህሉ መሰረት ነው የሰራሁት።
አዎ ደስ ይላል በባህላዊ መንገድ ሲሰራ እንትኗን ነው ዘመናዊ ያረግናት ነጭ ሽንኩርቷን አቃራዋ ናት እንጂ በባህሉ መሰረት ነው የተሰራው ባህላዊ መንገድም ሲሰራ በዚሁ መንገድ ነው ማለት ነው እነዚህኑ ግብአቶች ተጠቅመን ያው ጨው ነው እሺ የክብር እንግዳ የምትቀበይበት ምግብ ነው ገንዘብ ያው ሁሌ የምትበይው አይደለም አንደኛ እንትንም ይፈልጋል ደግሞ ኮስትም ይፈልጋል ኮስትም አለው ከዛ ላይ ደግሞ ጊዜም ይፈልጋል ከባድ ነው ይመስለኛል ሁሌ አርደሽ ትኩስ ስጋ መሰለኝ ይሰራበት አይደል ይሳያው ከዛ ነው የተሰማኝ ንጹህ ስጋ አዎ አሁን ዛሬ ታረድጧት የተረደበት ይሄኛው ስለዚህ እንግዳ ሲመጣ ታርዶ የሚዘጋጅ ነው ማለት ነው አዎ ሰዓትም ይፈጃል ቺኛዋን ለቁርሳችን እያዘጋጀዋት ነው ሽንኩርት አድርጌያለሁ እሺ ቺኛውን ጮማ አሁን እሱ የቅንጥብጥቡ ነው የቅንጥብጣው ዘይት ነው ትንሽ ዘይት ቅቤ ነው የምናደርግበት ቅቤ ስላለን ጉበትና ኩላሊቱ ምናምን ጨምረናል እቺ ደግሞ ወተት አንጀቷ ናት ወተት አንጀት ተጨምሯል ከለሩ በጣም ያማረ ነው በደንብ ነው መጠበስ ያለበት ትንሽ ስለዚህ ዛሬ ሁለት ነገር ነው እየተማርኩ ያለው ሁለት ነገር ነው የምትማሪ ጥሎም አለ ጊዜ ካለን ጥሎንም አሳይሻለሁ ጥሎም አለ ደስ ይላል ጥሎም አለ ጠጅ አለ ሁሉ የቀረ ነገር የለም የቀረሽ ነገር የለም ዛሬ ሙያ ተንበሽን በጣም ደስ ብሎኛል እውነት ለመናገር ኢትዮጵያ ውስጥ አንዳንዴ አሉ ብለን ማናስባቸው ለጥቂት ያላሰራር ያላቸው ባህላዊ ምግቦች አሉንና በተለይ ደግሞ ውስጥ ድረስ ገብተን ባህላችንን ማወቅ ብንችል እንደዚህ ደግሞ አዲስ አበባ ላይ ከተሞች ላይም እንደዚህ መዘጋጀቱ ደግሞ እዛ ድረስ ሳትሄጂም ባህሉን እንድታውቂ ያደርጋልና በጣም ቆንጆ ነው ግን አሁን ወደ ባህል እየተመለስን ነው አዎ በጣም ደስ ይላል እሺ በስ ትበልልሽ እሺ ቃሪያውን ስነሳሪያ እንጨምራለን ቆንጆ ነው እሺ ቆንጆ ቁርስ ናት እንዴ በጣም መዓዛውን ልነግራችሁ አልችልም ተመልካቾቻችን ስታዩትም በጣም የሚያምር ነው የተለያዩ ስጋዎች ናቸው የገቡበት አበሳሰሉም ደግሞ ቆንጆ በጣም ቆንጆ ነው ያልበሰለ በጣም እንትን ያልሆነ መሀል ላይ ያለ እሺ ስለዚህ አሁን ኃላፊነቴን ተወጣሁ ጎበዝ በጣም ጎበዝ ነሽ እሺ እቺኛዋ አይን ቦጎ ትባላለች ታጥባ ተስተካክላ ምናምን የቆየች ናት ያው ጊዜ ለመቆጠብ ነው አሁን ቅድም የቀመምነውን እንትናችን እዚህ ጋር እናስገባዋለን ማለት ነው ዴት አጥቤ ታስተካክዬ እሺ ስለዚህ እኔ ላግዝሽ እሺ ነይ እኔ ላስገባልሽና አንቺ ትሰፊያለሽ ከቻልሽ አሃ ስፌትም አለው አዎ ይሄኛው መሰፋት ዛሬ ከበድ ያለ ሙያ ነው እየተማርኩ ያለሁት ቅርጻቸው እዚህ ጋር ያሉት ደግሞ የተለያዩ ናቸው የጨጓራው አዎ ተመርጠው ነው እንትን እንደዚህ የሚሆኑ ተብሎ ይገርም ነው ስቴኪኒ አሁን ላይ ነው ስቴኪኒ ያለው ስቴኪኒ መጣው ድሮ የሆነ ገመድ ነገር ወይ በሆነ ነገር ይሰፉት ይሆናል እንግዲህ በእኛ ግን አሁን ላይ በዚህ ነው እና በዚህ ቀለል አድርገን በዚህ እናደርገዋለን የምታውቁትም የናፈቃችሁም እያያችሁ እንደሆነ ተስፋ አደርጋለሁ የማታውቁትም ደግሞ ግዕዝም ባህላዊ የትግራይ ምግብ ነው በተለይ በመስቀል ወቅት ደግሞ እንደዚህ ይዘጋጃል በቤት ውስጥም ማዘጋጀት ይቻላል ያ ሶሳችን እንትን እንዲልልን በደንብ ሙቀት እንዲያገኝልን በሳለሳ አደርገዋለሁ ረጅም ሰዓት ስለሚያስፈልገው ግን ደግሞ ባህላዊ ሲሆንስ በምን ነው የሚሰራው በእንስራ ነው የሚሰሩት በእንስራ ውስጥ ነው የሚሰሩት እንጨት ላይ በእንስራ ነው የሚያደርጉት መቀቀል ነው ከዛ መቀቀል ነው እዚህ ጋር ጨው ትንሽ ያደርግበታል ይሄኛው እስከሚበስልልን ቅድም ይቀሰራ ነው እኔና አንቺ ምግብ እሱን እንቀምሳለን ደስ ይላል እየበላን ነው ዛሬ ቀጣዩን የምንጠብቀው ስለዚህ አሁን 30 ደቂቃ ይበስላል ያለ 30 40 ደቂቃ ኩከር ስለሆነ እንጂ ረጅም ሰዓት ነው የሚያስፈልገው ሸክላ ሲሆን ደግሞ ይበለጣ ሊቆይ ይችላል ይቆያል በጣም ትወጃለሽ ብዬ ተስፋ አደርጋለሁ ዛሬ እንግዲህ በደንብ ሙያም የማይበት እኔም ደግሞ የተሳተፍኩበትን ቁርስ ነው የምበላው እሺ እንብላ ብለናል ቆንጆ ነው በጣም ነው የሚጣፍጠው
ይሄ ዱለት አይደለም አይሽ ከዱለት የተለየ ጣዕም ነው ያለው የተለየ ጣዕም አዎ እውነት ነው ተመልካቾቻችን በጣም ነው የሚጣፍጠው መድገም ሊኖርብኝ ነው ቅንጥብጥቦሽ በጣም የሚጣፍጥ ባህላዊ ቁርስ ነው እኔ በጣም ወድጄዋለሁ አሰራሩንም ስናየው እንደነበረው ነው ወደ ግዕዝሙ ስናልፍ ደግሞ እንገናኛለን በጣም ነው የሚያምረው ወደድሽው በጣም ሳይ ስትቀምሹ ደግሞ ጣዕሙን አይተሽ ትወስኛለሽ ተስፋ አደርጋለሁ አሪፍ እንደሚሆን አሁን ደግሞ እዚህ ጋር አዘጋጅተናል ማዕዳችን እዛ ጋር ቀርቧል ቁጭ ብለን እንቀምሰዋለን ደስ ይለኛል አብራችሁን ነው እሺ ዋው እንዴ ግዕዝም ብቻ አይደለም መሰለኝ ዛሬ ብዙ ነገር ነው የምታዩ የባህል ምግብ በሙሉ የባህል ምግብ በሙሉ ታያለሽ ምግቦች ዛሬ እዚህ ያሉ እንደምታዩቸው በጣም ነው የሚያማምሩት ዋው ደስ ብሎኛል መብረያ ይባላል እንዳያቃጥለን በርበሬው ከምንድን ነው የሚዘጋጀው ከወተት ነው ወተት ያው ቅመም አለው በሱ አለው ትኛዋ ደግሞ ድቁስ ትባላለች እሺ ቅመም ናት ጨውና ጥቁር አዝሙድ ነው በደንብ እየተቀመመ ነው እንግዲህ ዛሬ የቀረ ባህላዊ ምግብ የለም ቆምሽ ግን አረፍ ባህሉ ነው በእውነት እንደዚህ ቆመሽ ነው ቆመህ ነው የምታበላው ለእንግዳ ያሳያል በጣም ነው ደስ የሚለው ስለዚህ አሁን ጥሎ የሚያዘጋጁ እናቶች እንግዶቻቸውን ሲቀበሉ ቆመው ነው ማለት ነው እንዲያውም ተንበርክከው ነበር በፊት ኧረ እባክሽ የሚገርም ደስ የሚል ባህል ነው ግን በእውነት በጣም ምን ያህል ለእንግዳ ክብር እንዳለ ነው እናሳይበት እንደ ኢትዮጵያዊነትም ስታስቢ ደግሞም ጤነኛ ምግብ ነው ከገብስ ነው የሚዘጋጀው ጥሎ የሚበላ ሰው አያረጅም ኧረ እባክሽ ስለዚህ ጥሎ እንብላ ታዲያ በተለይ ሴቶች ተገኝቶ ነው አላገስኩሽም እንግዲህ ያው ከባህሉ አንፃር እንዳልሳሳት ፈርሽ ዛሬ ለኔ ንግስቴ ነሽ ስለዚህ ችግር የለም በጣም ደስ ብሎኝ ነው እየተስተናገድኩ ያለሁት እንግዲህ በትግራይ ባህል እንደምታዩት ጥሎ እናቶች እንዲቆመው ነው እንግዶቻቸውን የሚያስተናግዱት ለየት ያለ ነገር ነው በጣም ደስ ይላል የቀረ ነገር የለም መጠጥም አለ እንደዚሁ ቆመሽ ነው የሚበላው በቃ ችግር የለም ከባድ ነው ቆንጆ ነው በጣም ነው የሚጣፍጠው ላጉርስሽ እሺ በጣም ቆንጆ ነው ያው እንግዲህ ጥሎ በብዛት ስለሚታወቅ አሰራሩን አላሳየናችሁም ግዕዝም ግን ዛሬ በጣም ለፍተንበት የሰራነው ነውና እሱን ደግሞ እስካሁን እየበላን ቆይታ እናድርግ ትንሽ ያቃጥላል እውነት ትኩስ ስለሆነ ያቃጥላል ያው እኛዋ በጨጓራ የሰራናት ናት እሺ እዚህ አንዱን እንቀምሰዋለን በደንብ የበሰለ ነው ለረጅም ሰዓታትና ትኩስ ነው ውስጡ ራሱ በጣም የበሰለ ይመስለኛል አዎ የበሰለ ነው አበላሉ ግን እንዴት ነው አበላሉ በሹካ ያርክስ ትበያለሽ ስለዚህ በሹካም በማንኪያም ይበላል በእጅም ይበላል እንዳያቃጥልሽ ቆንጆ ነው በእውነት ያው እኔ በእጄ ቀምሰዋለሁ በጣም ቆንጆ ነው ትኩስ ስለሆነ ነው ማለወራ ትኩስ ነው በጣም ቅመሞቹ በደንብ ነው የሚመጡት ያው ስቲም ሆኖ ስለሚገቡ ቆንጆ ነው በጣም ጣፋጭ ምግብ ነው አዎ እንግዲህ እኔማ እየደገምኩ ነው የምቀጥለው ተመልካቾቻችን ግን እንግዲህ እንዳያችሁት አሰራሩን በጣም ቆንጆ ነበረ አመጋገቡን ደግሞ በዚህ መንገድ ነው የሚቀርበው ከአንጀትና ከጨጓራ የሰራ ነው በጣም ጣፋጭ የሆኑትን የትግራይ ባህላዊ ምግቦች ግዕዝምና ጥህሎ እየበላን ያለነው በጣም ጣፋጭ ናቸው አሰራራቸውም ደግሞ ቀደም ሲል እየተመለከትን ነበርና እጅግ በጣም አርጌ ነው ማመሰግነው እኛም ስለመጣችሁ በጣም እናመሰግናለን እንደምታዩት ጠጅም አለ በጣም ረጅም ሰዓት ነው ግዕዝም ስንሰራ የቆየ ነውና እንደው እስኪ ይሄን ሙያ ለማውረስ አንቺ ሄድሽበት ርቀት አለ ወይ ለልጆችሽ ለእህቶችሽ ይሄን አሰራር አሳይተሻቸዋል
ያው እህቶቼ እንኳን ያውቃሉ ግን እንዳልሽው አንወራረስም አሁን ብዙ ጊዜ አንሰራውም በባህል እንደዚህ አመት በዓል ሲኖር አክቹአሊ አሁን የድሮ ነገር ሰውም ስለሚፈልግ ይጠይቅሻል በጣም ወደ ኋላ እየተመለስን ነው ጥሩ ነው የግድን መወራረሳችን አይቀርም ልክ ነሽ ስለዚህ ዛሬ እንግዲህ ለተመልካቾች አሰራሩንም እያሳየሽልን ነበር በጣም ቆንጆ ባህላዊ ምግብ ነው በተለይ ደግሞ በመስቀል ወቅት በጣም የሚሰራና እዛ አካባቢ ደግሞ የምትመገቡት ምግብ ነው ወደ ትግራይ አካባቢ በዓሉን ለማክበር የሚሄዱ ካሉ በባህላዊ መንገድ የተሰራውን እዛ ያገኛሉ አዲስ አበባ ውስጥ ያሉ ካሉ ደግሞ ሀሌታ መተው ይሄንን ማግኘት ይችላሉ ይችላል ስለነበረን ጊዜ ስላሳየሽ ሙያ ከልብ ነው ማመሰግነው መታችሁ ስለጎበኛችሁን አመሰግናለሁ እኛም በዚህ በመሰለ በጣም ደስ በሚል መስተንግዶ ቤታችን እንደሆነ እስኪሰማን ድረስ ነውና ውስጥ ድረስ ኩሽና ገብተን ስንሰራ የነበረው በጣም የሚያማምሩና ጣፋጭ ምግቦችንም እንዲሁ ስንመገብ የነበረውና ስለነበረን ቆይታ እጅግ አድርገን እናመሰግናለን ባህሉም ደግሞ እንደዚህ እንዲቀጥል እንደዚህ አይነት ቤቶች ያስፈልጉናልና በርቱ እንላለን እሺ አመሰግናለሁ ተመልካቾቻችን የዚህ ሳምንት የፋና ረፋድ እንብላ ፕሮግራማችን እጅግ በጣም ደስ የሚለው ባህላዊ ግዕዝን ምግብ አሰራር ወደ እናንተ ያስቃኘ ነበር አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን እኔ በጣም ስለጣፈጠኝ መብላቴን እቀጥላለሁ ሰላሙን